ሰላም ጤና ይስጥልኝ እንደምን አመሻችሁ። ይህ የቤንች ሸኮ ቴሌቪዥን ነው። የቤንች ሸኮ ቴሌቪዥን ከደቡብ ሬዲዮና ቴሌቪዥን ድርጅት ጋር በመተባበር ዘወትር ማክሰኞ፣ ሐሙስና ቅዳሜ ከምሽቱ 12 ሰዓት እስከ 1 ሰዓት ለእናንተ የተለያዩ መረጃዎችን እያደረሰ ይገኛል። በዛሬው ዕለተ ማክሰኞ የአማርኛ ፕሮግራማችንን ወደ እናንተ ማድረሳችን ይቀጥላል። ክልላዊ የግል ኢንቨስትመንት ፎረም በሚዛን አማን ከተማ ተካሂዷል። በዚህ መድረክ ላይ ደግሞ የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ተገኝተው ከግል ባለሀብቱ ጋር መክረዋል። የግል ባለሀብቱ በክልሉ በወሰዳቸው ኢንቨስትመንት መሬቶች ላይ ምን ያህሉን ወደ ልማት አውሏል፣ ምን ያህሉን ደግሞ አላለማም በሚሉ ጉዳዮች ላይ ሰፊ ምክክር ተካሂዶበታል። ይህንን የተመለከተ መሰናዶ ይዘን ቀርበናል። ትከታተሉ ዘንድ ጋበዝናችሁ። የኢንቨስትመንት ፎረም ማካሄድ በሀገር በክልል ወይም በከተማ አስተዳደር ደረጃ ኢኮኖሚያዊ እድገትን ለማፋጠን ትልቅ ሚና አለው። የኢኮኖሚ እድገትን ማፋጠን አዲስ ኢንቨስትመንቶች ሲገቡ ምርት ይጨምራል፣ ገቢ ይጨምራል፣ ኢኮኖሚ ይበረታታል፣ የስራ ዕድል ይፈጠራል። ቴክኖሎጂና ክህሎት ለማስተላለፍ በመንግስትና በግል ዘርፍ ኢንቨስተሮች መካከል ጠንካራ የንግድ ግንኙነት ይፈጥራሉ። ውድ ተመልካቾቻችን፣ በዛሬው መሰናዶ የክልሉ መንግስት ንግድና ኢንቨስትመንት ቢሮ ከኢንቨስተሮች ጋር የጋራ ፎረም አካሂዷል። ይህንኑ የተመለከተ ፕሮግራም አዘጋጅተናል። ትከታተሉ ዘንድ ጋበዝናችሁ። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል በርከት ያሉ የግል ባለሀብቶች በተለያዩ ኢንቨስትመንት ተሰማርተው ኢኮኖሚውን በተሻለ መንገድ እየደገፉት ይገኛሉ። በክልላችን በርከት ያሉ የግል አልሚ ባለሀብቶች በተለያዩ የስራ መስክ ላይ ተሰማርቶ አጠቃላይ ኢኮኖሚውን ክልላዊና ሀገራዊ ኢኮኖሚውን በተሻለ መንገድ እየደገፉት ይገኛሉ። እነዚህም የግል አልሚ ባለሀብቶች ቁጥር በተለይ ባለፉት 4 ዓመታት አዲስ ክልል ሆነን ከተመሰረትን ወዲህ ምናልባት እስካሁን የነበረውን ያክል ግማሽ ፐርሰንቱን እድገት አሳይቷል። ከጥቂት ከ4 ዓመታት በፊት አካባቢ ከ300 እና ከ400 የማይበልጡ አልሚ ባለሀብቶች ከነበሩበት ዛሬ ከ1000 በላይ አልሚ ባለሀብትን በተለያዩ የስራ መስኮች ላይ ማሰማራት ችለናል። ይሄ ትልቅ እድል ነው። ይህም የመጣው በተለይ ባለፉት ጥቂት ዓመታት መንግስታችንና ፓርቲያችን ከግሉ ዘርፍ ጋር በትኩረት መስራት አለብን ብለው በግሉ ዘርፍ የሚነሱ ችግሮችን በቅርበት መፍታት አለብን፣ የፋይናንስ አቅርቦትን፣ የመሬት አቅርቦትን እንደዚሁም ደግሞ ከአገልግሎት አሰጣጥ ጋር የሚስተዋሉ የመልካም አስተዳደር ችግሮችን መፍታት አለብን ብለው ለግሉ ዘርፍ በሰጠው ትኩረት ቁጥሩ እያደገ ምርታማነቱም እየጨመረ ለኢኮኖሚው ይሄ ዘርፍ የሚያበረክተው አስተዋጽኦም እያደገ መጥቷል። የክልሉ መንግስት ክልሉን ምቹ የኢንቨስትመንት መዳረሻ ለማድረግ በሰራው ጠንካራ ስራ እንዲሁም በጸጥታና በሰላም ላይ ከህብረተሰቡ ጋር በትብብር በመስራቱ በክልላችን የኢንቨስትመንት እድሎች እምነት እያደገ አዳዲስ የኢንቨስትመንት ፍሰቶች እየጨመረ ይገኛል። በዚህም ባለፉት 4 ዓመታት በክልላችን ንግድና ኢንቨስትመንት የመነቃቃት ለህብረተሰቡ የተለያዩ አገልግሎቶችን የሚሰጡ የግል ተቋማት በማሳደግ በክልላችን የኢኮኖሚ መነቃቃት ተፈጥሯል። በክልሉ ባለው ምቹ የሰላምና ጸጥታ ሁኔታዎች እንዲሁም ለኢንቨስትመንት አመቺ ስነ ምህዳር በመኖሩ ቁጥራቸው በርከት ያሉ አልሚ ባለሀብቶች በተለያዩ ኢንቨስትመንት አማራጮች ተሰማርተው ይገኛሉ። አልሚ ባለሀብቶች በተፈጠረላቸው ምቹ ሁኔታ በክልሉ የተለያዩ አካባቢዎች ተሰማርተው ውጤታማ መሆናቸውን ይናገራሉ። ክልሉ ላይ እንግዲህ ኢንቨስትመንት
ስርጭትን ስንመለከት ከክልል ምስረታ በፊት ያለውና ከክልል ምስረታ በኋላ ያለው በጣም ልዩነቱ በጣም ኤክሰስ ነው። ከፍተኛ የሆነ ልዩነት አለው። ከክልል ምስረታ በኋላ የተደረጉ ሪፎርሞች እየተደረጉ ያሉ ኢንቨስተሮችን ለመሳብ እየተደረጉ ያሉ የአመራሩ ቁርጠኝነት ዞኖች ያላቸው አመለካከት ሁሉ እየቀየርን በከፍተኛ ሁኔታ እየሰራ ነው መሆኑ የሚታወቅ ነው። ማሳያም አጠቃላይ ኢንቨስትመንት ቁጥሩ ራሱ ማሳያ ነውናል። አጠቃላይ ወደ 1027 ባለሀብቶች በፕሮጀክቶቻችን ላይ አሉ። ከነዚህ 1000 ባለሀብት ውስጥ 655ቱ ከክልል ምስረታ በፊት ነው። ከለውጡ በኋላ ከ2010 ጀምሮ እያሳየ ከክልል ከተመሰረትን በኋላ ቡም ያደረገበት ሁኔታ ነው የሚታየው። ከክልል ምስረታ በኋላ 372 ፕሮጀክቶች ወደ ኢንቨስትመንት መጥቶ ገብቶ እያለሙ የሚገኙ አሉ። በአጠቃላይ ኢንቨስተሮችን ስናያቸው በግብርና 527 ፕሮጀክቶች አሉ። ከ50% በላይ ግብርና ነው። በኢንዱስትሪው ስናይ 351 ፕሮጀክቶች አሉ። ኢንዱስትሪውም እየተከተሉ ምክንያቱም የመንግስት የትኩረት አቅጣጫ አሁን ኢንዱስትሪያላይዜሽን ነው። አርባናይዜሽን በተስፋፋ ቁጥር ኢንዱስትሪያላይዜሽን ማናስፋፋ ከሆነ ሁለቱ ተመጣጥኖ ስለማይሄድ በአካባቢ ላይ ያመጣው የኢኮኖሚ ቀውስ ከባድ ሊሆን ስለሚችል ኢንዱስትሪያላይዜሽን ላይ በሰፊው መስራት እንዳለብን ይታየናል። የሚቀረን ነገር እንዳለም በሰነድ ላይ አቅርበን እየተወያየን ያለንበት ነገር አለው። ሌላ አገልግሎት ነው። አገልግሎት ላይ 149 ፕሮጀክቶች አሉ። ኢንቨስተሮች በሚጋበዙበት ጊዜ በዙሪያው ያሉትን አሰራሮች፣ የቴክኖሎጂ ስርጸቶች ገበሬው ከነሱ እያየ እንዲማር እንዲቀየር የሚያስችል ሳይንቲፊክ የሆነ አግሪካልቸራል ፕራክቲስ ተግባራዊ እንዲያደርጉ ይጠበቃል። በዚህ ረገድ በኋላም ሪኮግናይዝ የሚደረጉ ጥሩ ስራ የሚሰሩ ሞዴል የሆኑ ራሳቸውን አቁርተው ሀገር የሚያኮሩ ክልል የሚያስጠሩ ኢንቨስተሮቻችን እንዳሉ ሁሉ እስካሁን ድረስ በበሬ የሚያርሱ ኢንቨስተሮች ደግሞ አሉ። ባለሀብቶቹ በተሰማሩባቸው የኢንቨስትመንት መስኮች ለበርካታ ዜጎች የስራ ዕድልም መፍጠር ችለዋል። በኢንቨስትመንት ዘርፉ በስፋት ነው የምንሰራው። ዘርፍ ብዙ ማለት ይቻላል። አንደኛ በቡና እርሻ ላይ በከፍተኛ ሁኔታ እንሰራለን። በነዳጅ ላይም እንሰራለን። በወርቅ ላይም እየሰራ እንገኛለን። ኢንቨስትመንታችን ሰፊ እንደመሆኑ መጠን እንግዲህ ይሄንን ኢንቨስትመንት ደግሞ ለማስኬድ ትልቁ የአንድ ኢንቨስትመንት አላፍትናው የስራ ዕድል ስለሆነ ኦልሞስት 2000 ቋሚ ሰራተኞች አሉን። ወደ 5000 ግዛዊ ሰራተኞች አሉን። 7000 አናቨሬጅ 7000 ሰራተኛ ፔሮል ፈርሞ በእኛ ካምፓኒ የሚተዳደሩ ሰራተኞች አሉ ማለት ነው። ስለዚህ ይህንን ኢንቨስትመንት እንግዲህ አሁን ያለው ነባራዊ ሁኔታዎችን ስናይ አበረታች ነው ብለን መውሰድ እንችላለን። ላይንስ ኢንተርናሽናል ትሬዲንግ ይባላል ድርጅታችን። በዋናነት በምርጥ ዘር በቆሎ ላይ ነው የተሰማራው። እኛ ድርጅት ያሉት የክልሉ መልክዓ ምድሮች ያለው ፖሊሲ፣ እነዚህ ነገሮች ታይተው ድርጅታችን ባቀረበው ጥያቄ መሰረት በአጭር ጊዜ ውስጥ ነው ተፈጻሚ ተደርጎለት ወደ ስራ መግባት የቻል ነው። እኛም በተሰጠን መሬት ላይ 1500 ሄክታር መሬት ተፈቅዶልን 1200ን ተረክበን በቀጥታ ወደ ስራ ገብተን እያለማን ያለ ነው። ለስራው የሚያስፈልገውን በጀት ተበጅቶ እያንዳንዱ ስራዎቻችንን እያከናወንን ያለ ነው። በዚህ ረገድ በዋናነት ቅድም እንዳልኩትም የተሰማራንበት የበቆሎ ምርጥ ዘር ስለሆነ እሱ ላይ ያለንን ስራዎች ትኩረት አድርገን በዘንድሮ ዓመት የመጀመሪያ ምርት ማምረት ችለናል። ኢንቨስትመንታችን ያው በበቃ ኮፊ ስቴት በቤንች ሸኮ ዞን የሚገኝ ትልቁ ኢንቨስትመንት ነባሩና ትልቁ ኢንቨስትመንት እንደሆነ ይታወቃል። በዋናነት ቡና እናመርታለን። በተጓዳኝነት ደግሞ ቅመማ ቅመምን እናመርታለን። ሌዊ ጠቅላላ ንግድ ከተሰማራባቸው ዘርፎች በተለይ በዚህ በደቡብ ምዕራብ ኢትዮጵያ በሁለት ዘርፍ ነው የተሰማራ ነው። አንደኛው በቡናና ቅመማ ቅመም ወይንም በእርሻው ዘርፍ ሲሆን ሁለተኛው ደግሞ በሆቴል ቱሪዝም መስክ ነው እየተሰማራን ያለ ነው። ከግንቦት 9 ሆቴሉን ከከፈተን ጊዜ ጀምሮ በክልሉ ያለውን የነዚህ የእንግዳ መቀበያ እንትኖችን
ማለት በዚህ በሆቴል ቱሪዝሙ መስክ የነበረበትን ክፍተት ያሟላ ድርጅት ነው። በተለይ ከፋ ላይ እንግዶች ሲመጡ ከፍተኛ አመራሮች የፌዴራል አመራሮች ሲመጣ ያው በከፋ ዞን ላይ ዋናው የርዕሰ መስተዳደርና የፖለቲካ መቀመጫ እንደመሆኑ አንጻር ብዙ እንግዶች ይመጡ ነበርና ክፍተት ነበረባቸው። በፍጥነት እንድንጨርስ አድርጉ ብለውን ያው ግንቦት 9 2017 አስመርቀን በከፍተኛ ሁኔታ የነበረባቸውን ክፍተት የክልሉን ክፍተት ያው የሸፈነ ድርጅት ነው። ይሄ ፌዝ 1 ነው። ፌዝ 2 ደግሞ ስንጨርስ በከፍተኛ ሁኔታ የከፋን ብቻ ሳይሆን በአጠቃላይ በደቡብ ምዕራብ ኢትዮጵያ ያለውን ክፍተት ለመሸፈን ነው እየሰራ ነው ያለ ነው። እንግዲህ ክልሉ ከተመሰረተ በኋላ በ372 ፕሮጀክቶች ላይ የተፈጠረ ስራ እድል አለ። ከ7000 በላይ ቋሚ ስራ እድል የተፈጠረበት ሁኔታ ቀላል ነው የሚባል አይደለም። ሌዊ ጀነራል ትሬዲንግ በሁለቱ የስራ መስኮች በሆቴልና በእርሻው ከ300 ሰራተኛ በላይ የስራ እድል የፈጠረ ድርጅት ነው። ኢንቨስተር ኢንቨስት ሲያደርግ የአካባቢውን ህብረተሰብ ተጠቃሚ ማድረግም ስላለበት ይህንን መሰረት አድርገን ነው እየሰራን ያለ ነው እኛም ማለት ነው። ስለዚህ የአካባቢው ህብረተሰብ የመጀመሪያ የስራ እድል መፍጠር እሱን እየፈጠርን እየሰራን ያለ ነው። ድርጅቶቻችን ደግሞ የሰው ኃይል ሞስት ወደ 700 ሰው በላይ ስራ እድል ተፈጥሮ የሚገኝ ድርጅት ነው። በተሰማሩባቸው የስራ ዘርፎች ኢንቨስትመንቱ ባለበት አካባቢዎች ማህበራዊ ኃላፊነታቸውን ከመወጣት አኳያም ዘርፈ ብዙ ስራዎችን አከናውነዋል። በዚህም ከ250 ቢሊዮን በላይ ሀብት ጥቅም ላይ መዋሉም ተገልጿል። ራሳችን ከኛ የሚጠበቅ ኃላፊነቶች አሉ። ለምሳሌ የዚህ የኮርፖሬት ሶሻል ሬስፖንሲቢሊቲ የማህበራዊ ኃላፊነት የምንላቸው ነገሮች አሉ። ማህበራዊ ኃላፊነቶች ላይ የተለያየ ኃላፊነቶችን ስትወጣ ማህበረሰቡ ድርጅቱን የባለቤትነት ስሜት ይኖረዋል። ያኔ ንብረትን ይጠብቃል፣ ምርትን ያነሳል። ከዚህ አንጻር አይታችሁ ከሆነ እንደ ሀገር እንኳን የተሰጠንን የደም ኢኮሎጂን ያንን አካባቢ ወደ ልማት መቀየር፣ ወደ ሀብት መቀየር የተቻለበት ትልቁን ኃላፊነት ከሀገር የተሰጠንን እንኳን በአጭር ጊዜ የተወጣንበት ሁኔታዎች አሉ። የበጎ አድራጎት ስራዎች አሁን በዚህ በከፋ ዞን ላይ በሆቴል ቱሪዝሙ ገና አልጀመርንም። ምክንያቱም እንደነገርኩ ገና አመትም አልሞላንም። ወደ 8 ወር 9 ወር ነው። ግን የምንጠየቀውን ክልሉም ሆነ ዞኑ የሚጠይቀንን ድጋፍ እያንዳንዱን ነገር እያደረግን ነው። በግለሰብም ደረጃ ደግሞ መጥተው የሚጠይቁንን በዛም ተሳትፎ እያደረግን ነው። በዚህ በቤንች ሸኮም ዞን የምንጠየቃቸውን ድጋፎች እያደረግን ነው። ለምሳሌ ለገበሬዎች ቡና እንሰጥ ነበረ። ለተማሪዎች የደብተር ድጋፍ፣ የላይብረሪ ማሟላት ድጋፎችን እንደዛ እናደርጋለን። ከማህበራዊ አገልግሎት አኳያ እየሰጡ ያሉ ተቋማት ግንባታ ላይ ባለሀብቶቻችን ሰፊ ስራ እየሰሩ ነው። ጤና ኬላ ከመገንባት፣ ትምህርት ቤት ከመገንባት፣ የሃይማኖት ተቋማት ላይ ከመገንባት ሰፊ ስራ እየሰሩ ያሉበት ሁኔታ ቀላል ነው አይደል? ከመንገድ ስራ ተደራሽ መንገድ ስራችን ላይ በየአመቱ ከ100 ኪሎ ሜትር በላይ እየተሰራ ያለበት ሁኔታ ቀላል የሚባል አይደለም። በብዛት በአንድ አካባቢ ያሉ ባለሀብቶች አንድ በመሆን በማዋጣት ተደራሽ መንገዶችን የመጠገን አዲስ የመክፈት ስራ እየሰሩ ያሉበት ሁኔታ ቀላል አይደለም። የዳዳ ተማሪዎችን ከመርዳት አኳያም ይህም ሰፊ ስራ እየተሰራ ነው። ዩኒፎርም መግዛት፣ ደብተር መግዛት፣ ለትምህርት ቤት አንዳንድ የሚያስፈልጓቸውን የሴት እህቶቻችን የሚያስፈልጋቸውን ቁሳቁስ ከማሟላት አኳያ እየተሰራ ያለው ቀላል አይደለም። ይህም በገንዘብ ሲተመን ከ250 ቢሊዮን ብር በላይ ባለሀብቱ ለማህበራዊ አገልግሎት ያወጣበት ሁኔታ ሰፊ ነው የሚለውን ነገር በደንብ ያየንበት አለ። ክልሉ ያለው ሰላማዊ ከባቢያዊ ሁኔታና ተስማሚ የአየር ሁኔታና ለባለሀብቱ የሚሰጠው ቦታ ከጊዜ ወደ ጊዜ እየተሻሻለ በመምጣቱ የአልሚ ባለሀብቶች ቁጥር ከፍ ማለት ችሏል። ይህም ክልላዊ ኢኮኖሚውን ለማሻገር ፋይዳው የላቀ ነው። የተደረገው ፎረም ሌሎች አልሚ ባለሀብቶችም በክልሉ በመምጣት ማልማት እንዲችሉ ይህ አመላካች መሆኑን በመጠቆም ከአልሚ ባለሀብቶች ጋር የተደረገው የኢንቨስትመንት ፎረምን የተመለከተ ያሰናዳነው ዝግጅት የተመለከታችሁትን ይመስል ነበር። ፕሮግራሙን በማዘጋጀት ታጠቅ አበበ ከካሜራ ባለሙያው ግርማ ከበደ ጋር በመሆን ነበር። ሰላም ተመልካቾቻችን፣ ቀዳሚ ባደረግነው ፕሮግራማችን በርካታ ቁም ነገሮችን እንዳገኛችሁ እምነታችን ነው።
አሁን ደግሞ ዘና ትሉ ዘንድ አንድ ሙዚቃ ገብዘናችሁ ወደ ቀጣይ ፕሮግራማችን የምናልፍ ይሆናል። እሱን ተከታትለን እንመለስ። መልካም ቆይታ። ዓለሜ የጭንቄ ተካፋይ ነኝና ንልሷ የአብራኳ ክፋይ ከራሷ ቅንሳ ሕይወት የሰጠችኝ ዓለሟን ጥላ ነው ዓለም የሆነችኝ ፍቅሯ ነው ንጹህ ጎጆዬ ልቧ ነው መውጣት መውረዷ ለኔ ነው ምን አለ ለኔ ማርቶ ነው የቷን ቅሳቱ ውበቷ ስስተማው ካንጀቷ ሁሉ ለልጅ ማለቷ የተዋት ማታ ጸሎቷ በቃ ለኔ ነው ፍቅሯ ለኔ ነው ሳቋ ስንቄ ነው ለኔማ ፈክተሽ ኑሪልኝ ደምቀሽ ታይልኝ ሁሌ ሁሌ ማማ ለኔ ነው ፍቅሯ ለኔ ነው ሳቋ ስንቄ ነው ለኔማ ፈክተሽ ኑሪልኝ ደምቀሽ ታይልኝ ሁሌ ሁሌ ማማ እስኪ ስላንቺ እኔ ላውራ አቤት አየሽው መከራ ሞትም ላንቺ እንዲራራ አምላኬን አልኩት አደራ ጊዜው ደርሶልኝ ልካስሽ የልቤን ፍቅር ላልብስሽ ሐሴት ከሰጣት ለነፍስሽ የዓለምን ዙፋን ላውርስሽ በቃ ለኔ ነው ፍቅሯ ለኔ ነው ሳቋ ስንቄ ነው ለኔማ ፈክተሽ ኑሪልኝ ደምቀሽ ታይልኝ ሁሌ ሁሌ ማማ በቃ ለኔ ነው ፍቅሯ ለኔ ነው ሳቋ ስንቄ ነው ለኔማ ፈክተሽ ኑሪልኝ ደምቀሽ ታይልኝ ሁሌ ሁሌ ማማ ደመናን እንደ ጥጥ ሸምኜ ባለብስ ላንቺ ቀና ብዬ ልሰዋ ለክብር ረግልሽ ላንቺ ባይበቃ ኮከቧን ረግጬ ላምጣልሽ ጨረቃ ሸንኮርዬ ላንቺ እኮ ነው ሸንኮርዬ ባንቺ እኮ ነው ሸንኮርዬ ላንቺ እኮ ነው ሸንኮርዬ ላንቺ እኮ ነው ተመልካቾቻችን ከሙዚቃው ተመልሰን ዳግም ተገናኝተናል። ባልደረባችን ቡዛየው አሰሳኝ ወደ ምዕራብ ኦሞ ዞን ሄዶ የምዕራብ ኦሞ ዞን ምክር ቤት አራተኛ ዙር 12ኛ ዓመት የሥራ ዘመን 11ኛ መደበኛ ጉባኤ ምልከታ አድርጓል። በጉባኤውም የጉባኤ አባላት ባነሱት ጥያቄዎችና በተሰጡ ምላሾች ዙሪያ ያሰናዳው ፕሮግራም አለ። ይህንን ተከታተሉ ዘንድ ጋበዝናችሁ። መልካም ቆይታ። የምዕራብ ኦሞ ዞን ምክር ቤት አራተኛ ዙር 12ኛ ዓመት የሥራ ዘመን 11ኛ መደበኛ ጉባኤውን በጀሞ ከተማ አካሂዷል። ምክር ቤቱ ለአንድ ቀን ባካሄደው ጉባኤ ትኩረቱን ያደረገው የአስፈጻሚ መስሪያ ቤቶችን የግማሽ ዓመት የዕቅድ አፈጻጸም ላይ መምከር ነበር። ከዛም ባለፈ በተጓደሉ የካቢኔ አባላት ምትክ ሹመቶችንም አጽድቋል። በዚህ ዙሪያ ያዘጋጀነውን ፕሮግራም ወደ እናንተ እናደርሳለን። በሃይማኖት አባቶችና በሀገር ሽማግሌዎች ምርቃት ነበር የዞኑ ምክር ቤት ጉባኤ
የተጀመረው። ጉባኤውን በንግግር የከፈቱት የምክር ቤቱ ዋና አፈ ጉባኤ የተከበሩ ቢሊልኝ ወልደሰንበት የዞኑ ምክር ቤት አባላት ባለፉት ዓመታት የታቀዱ የመንግስት ፕሮግራሞች እንዲሳኩ በርካታ ተግባራትን ሲያከናውኑ መቆየታቸውን አንስተዋል። የዞኑ ምክር ቤት አባላት ባለፉት በርካታ ዓመታት የታቀዱ የመንግስት ፕሮግራሞች እንዲሳኩና ውጤታማ እንዲሆኑ ዝርዝር የስራ ዕቅድ በማውጣትና በመከታተል ረገድ በርካታ ተግባራትን ሲያከናውን ቆይቷል። የመልካም አስተዳደር ችግሮች እንዲፈቱና ህዝቡ የልማቱ ተጠቃሚ እንዲሆን አስፈጻሚዎችን በመከታተልና ቁጥጥር በማድረግ ውክልናቸውንም በብቃት መወጣት እንዳለባቸው አፈጉባኤው በንግግራቸው ሌላው ያነሱትና ያሳሰቡት ጉዳይ ነበር። ሁሉም የምክር ቤት አባላት እንደየአካባቢያቸው ተጨባጭ ሁኔታ የሚፈጠሩ የመልካም አስተዳደር ችግሮች እንዲፈቱና ህዝቡ የልማት ተጠቃሚ እንዲሆን አስፈጻሚዎችን ክትትልና ቁጥጥር በማድረግ ውክልናቸውን በብቃት እንድትወጡ አሳስባለሁ። የዞኑ ዋና አስተዳዳሪ አቶ ታምሩ ቦኒ የአስፈጻሚ መስሪያ ቤቶችን የግማሽ ዓመት ሪፖርት ባቀረቡበት ወቅት እንዳሉት ከተፈጥሮና ሰው ሰራሽ ችግሮች ጋር ተያይዞ ከፍተኛ የበጀትና የጥሬ ገንዘብ እጥረት ቢገጥመንም ህዝቡን በማስተባበር የተለያዩ የልማት ስራዎች መስራታቸውን አውስተዋል። በየዘርፉ የተዘጋጁ እቅዶቻችንን መፈጸምና ውጤታማ ለማድረግ በየወቅቱ የሚከናወኑ ተግባራትን የልማት ኃይሎችን ተቀናጅተን ርብርብ በማድረግ የህዝቡን የተሟላ እና የተሳትፎ በማጎልበት ብልሹ አሰራሮችን በጸና የሚታገል ህብረተሰብ ለመፍጠር የሚያስችል ግልጽ አሰራር ስርዓት በመዘርጋት በየደረጃ ያሉ አመራሮች ተነሳሽነትና ቅንጅት ስራዎች ሲከናወኑ ቆይተዋል። አስተዳዳሪው አቶ ታምሩ ቦኒ በግማሽ ዓመቱ በየዘርፉ የተሰሩ ስራዎች ውጤት የተገኘባቸው ስለመሆኑም አመልክተዋል። በቀረበው ሪፖርት ላይ የምክር ቤቱ አባላት ጥያቄ አንስተው በሚመለከታቸው የስራ ኃላፊዎችና በዋና አስተዳዳሪው ምላሽ ተሰጥቶበታል። ከምርጥ ዘር አቅርቦት ጋር በጣም ይዘገያልና ያው የቶሎ ያለ መክፈል ከታችኛው መዋቅር ጋር አርሶ አደራችን ቀድሞ ከመክፈል አንጻር ችግሮች ሊኖሩ ይችላሉ። አሁን ምን ምቹ ሁኔታ ተፈጥሯል። አሁን ወቅቱ እያለፈ ነው፣ ግን ብዙ ማሳ በአካባቢ ዘር የተሸፈነው ነውና ምርጥ ዘርን በወቅቱ ከማቅረብ አንጻር ክፍተቶች አሉና ከበልግ ወቅት አኳያ ያለው የምርጥ ዘር ሁኔታ ዘንድሮ በክልላችን ውስጥ ሁሉም አርሶ አደርን የሚፈልገው ምርት ሰብል አይነት ለምሳሌ ሾኔ ቢኤች 140 661 ሁሉም በኢትዮጵያ ውስጥ ተመርቶ አለ። እጥረት የለም የሚለውን መዋቅሮቻችን ቅድም ምክር ቤቱን ያነሳው ይህንን ስለሚኖር ዋናው ችግራችን ምንድን ነው? ገንዘቡን በወቅት ተሰብስቦ እስካሁን ድረስ ወደ 11 ሚሊዮን ብር ነው የሰበሰብ ነው። 11 ሚሊዮን ብር ለመሰብሰብ ረጅም ጊዜ ነው የተወሰደብን። ስለዚህ አሁን የአዲስ አበባውን በተለይ የሁለቱም ወረዳ የሚጠቀሙ ጋችት፣ ጎልዲያና ባችማ ከተማ አስተዳደር የሚጠቀመው የሾኔ የሚባለው ዝርያ ኦልሬዲ ጭነቱን ጨርሶ ይዞ የሚመጣ ነው የሚሆነው። ሁለተኛ የዚህ የቢኤች 140 እና 546 661 የሚባሉ ዝርያዎች ከቦንጋ ማዕከል እሱም ባለሙያ አስገብተናል፣ ገንዘቡ አዘዋውረናል። በእኛ ዞን ውስጥ የትራንስፖርት ሾርቴጅ ስላለ ማህበራቶችንም ፈልገን በነፃ እስከ ዞናችን ማዕከል እንዲያጓጉዙ የዚህ የቦንጋው ማዕከል እንደዛ አይነት እድል ስለተጠቀመን ነው ትንሽ የቆየና ይህንን ታሳቢ ቢደረግ ጥሩ ነው። የኔትወርክ ጉዳይ ወደ 4G ያድጋል ተብሎ አሁን ላይ በጣም የኔትወርክ ጉዳይ አሳሳቢ ጉዳይ ነው። ከሚመለከተው አካላት ጋር መነጋገር ስለሚፈልግ ምናልባት 12 ሰዓት ሲል ኔትወርክ ይወጣል፣ ቀንም እንደዚህ እያለን ኔትወርክ ይወጣል። ምንም አይነት አገልግሎት ያገኘ አይደለምና በዛ ጉዳይ ላይ ያው ትኩረት የሚፈልጉት ነገሮች ስለሆኑ እዛ ላይ ቢታይ የተሻለ ነው ብዬ ይላል። የኔትወርክ ጉዳይ ኮሚኒኬት አድርጌ ነበረና የቴሌ ባለሙያ የሚመለከተው ወደዛ ወደ ቦንጋ አካባቢ ታወር አላቸው መሰለኝ ትንሽ ችግር ገጥሞት ነበረ። እሱን ችግር ፈተናል፣ አልተስተካከለም ብሎ ነው ያለኝ።
እስኪ በኋላ ቼክ አድርጉ ይስተካከላል ብሎኝ ነው ያለው። ታወሩ ተስተካክሏል። ስለዚህ ኔትወርኩ ይስተካከላል። ለዘላቂነት ግን ችግሩን ለመፍታት እዚህ ዞን ውስጥ የተወሰኑ ቦታዎች እንደሚመረጡና የማስፋፊያ ስራ እንደሚሰራ ለእኔ ኮንፈርም ያደረገበት ሁኔታ ስላለ ያገኘሁትም እችን ነው የሚነግራችሁም ይሄን ነው። ቀጣይ ደግሞ በጋራ እንከታተላለን የሚለው ነገር በዚህ መልኩ ወስዳለሁ። ማደያ ማስፋፋት ጋር ያለው ነገር እየተሰራ ያለው ስራ እንደ ዞናችን አሁን ጥሩ ነገር ነው ያለ። የሚመጣው ነዳጅ እና ቤንዚን ፍትሃዊነት ተጠቃሚነት ከማረጋገጥ አንጻር እንዴት እየተገመገመ ነው? በተለይ አሁን ጀሙ አካባቢ የናፍጣ ችግር ነው ሰው ሲጮው የሚሰማውና በህገወጥ ብቻ ነው የሚገኘው፣ ብላክ ማርኬት ላይ ነው የሚገኘውና ዘርፉ ይሄን ተግባር እንዴት እየተመራ ነው የሚለው ማንሳት ቢቻል። ከነዳጅ አንጻር ያው ይታወቃል። እንደኛ ዞን ያሉ 4 ማደያዎች ናቸው አሁን አገልግሎት እየሰጡ ያሉት። 2ቱ አኮቦ ማዶ ጋሮ ላይ ያሉ ናቸው። 2ቱ ናቸው ቱም እና ጀሙ ላይ ያሉ ናቸው። አብዛኛውን ለመዋቅሮቻችን አገልግሎት እየሰጡ ያሉት። ይሄም 8 መዋቅር ከክልል ተቋማት ውጭ 8 መዋቅሮችን አገልግሎት እየሰጡ ያሉት እነዚህ 2 ማደያዎች ናቸው። እነዚህ 2 ማደያዎች ብቻ ይዘን አሁን ቀጣይ ፍለፊታችን ብዙ ስራዎች አሉ። ወደ 80 ኢንቨስተር አለን እያልን ነው። 4 ወረዳዎች ወርቅ በማምረት ላይ ተሰማሩ አሉ። ቀጥሎ መዋቅሮች የተለያዩ የልማት ስራዎችን ይሰራሉ። በተለያዩ ፕሮጀክቶች ደግሞ መንገዶችም ሌሎችም የልማት ስራዎች እየተሰሩ ነው። በእነዚህ 2 ማደያዎች አጠቃላይ የዞናዊ የነዳጅ ችግርን እንፈታለን ብለን አናስብም። ከዚህም ታሳቢ ተደርጎ የግንባታቸው የተጠናቀቁ 6 ማደያዎች አሉ። እነዚህ 6 ማደያዎች ፈቃድ አግኝተው ወደ ስራ እንዲገቡ በክቡር ዋና አስተዳዳሪ ለሁለተኛ ዙር ለክልሉ ርዕሰ መስተዳድር ለክልሉ ንግድና ኢንቨስትመንት ቢሮ በደብዳቤ ማሳወቅ ስራ ተሰርቷል። ባሉ መድረኮችም እያነሳን ነው። ቢያንስ እነዚህ 6ቱ ማደያዎች እንኳን ወደ አገልግሎት ቢገቡ እንደ ዞን ያለንን የነዳጅ እጥረት ይፈታል የሚል እምነት አለን። መደበኛ መብራቶች እንደ ቢሮ ተጠቃሚ ነው። ቢሮ ላይ ዲማ ይበራል፣ ቢሮ አይበራም። እዚህ ወደዚህ ጋር ይበራል። ምን መሀል ላይ ምን እንዳለ አይታወቅምና ምናልባት ከሚመለከተው መዋቅር ጋር እየተናበቡ ጀሙ ከተማም ቢሆን መብራት 24 ሰዓት አገልግሎት ያገኘ አይደለም። ስለዚህ በዛ መልኩ የሚመለከተው አካል ጋር እየተነጋገሩ ማህበረሰቡ የመብራት ተጠቃሚ እንዲሆኑ ከማድረግ አንጻር ያለው ቁርጠኝነት ቢኖር የሚል ነገር አለኝ። የመብራት ጉዳይን በሚመለከት የመብራት መቆራረጥ ወይ ሳብስቴሽንን የሚተካል ሌላ ስራ ካለ ቴክኒካሊ እንድትደግፉን ብቻ እንዴትም ሆኖ መፍትሄ ሊሆን በሚችል መልኩና ቀጣይነት ያለው የመብራት አገልግሎት ህዝቡ የሚያገኝበት መንገድ እንዲያመቻቹ ከባለድርሻ አካል ጋር በቁርኝት እንሰራለን የሚለው በዚህ መልኩ ብትይዙ። የወረዳዎችን ደሞዝ የመክፈል አቅማቸው ያዳከመ ያለው የአፈር ማዳበሪያ ግብዓት ስለሆነ እሱ ቢታይና የተቀመጠበት አግባብ በትክክል ቢተነተን ብናወቅ የተሻለ ነው። የአፈር ማዳበሪያ ዕዳ በእኛ ዞን ውስጥ የነበረው ዕዳዎች አምና 75 ሚሊዮን ብር በላይ ቀናንሰናል። በጣም ሰፊ ስራ ሰርተናል። ቀጥሎ አሁን የነበረን ዕዳዎቻችን አንዱ የተከበሩ ምክር ቤት ያነሱት 3400 ምናምን ኩንታል ተቆጥሮ በየመዋቅሩ እጅ ያለው ገንዘብ ነው። ዩሪያ ነው ዳፕ ያለው ቤሩ ወረዳ ብቻ ነው እና ጎሪገሻ። ከዛ ውጭ ዩሪያ አለ። ያ ዩሪያ ወደ ገንዘብ ሲቀየር ከፍተኛ ገንዘብ በእጃችን አለ የሚለውን በመድረኩ ማጠቃላይ ላይ ዋና አስተዳዳሪው የህዝቡን ዘላቂ ሰላም ለማረጋገጥ በቅንጅት መስራት ይገባልም ብለዋል። አንዳንድ ግጭቶች በአርብቶ አደር አካባቢ ሲፈጠሩ አንዳንድ ቦታ ላይ የአመራር እስትንፋስ ያለበት አርብቶ አደሩ ጋር ምንም ችግር የለም። አመራሩ ጋር ያለው እስትንፋስስ ማንም መውሰድ ያለበት? እኔም ወስዳለሁ፣ እናንተም ልትወስዱ ይገባል ማለት ነው። እኔም እናንተም ተቀናጅተን ሰርተን የህዝብን ዘላቂ ሰላም ማረጋገጥ ብቻ ነው ከኛ የሚጠበቀው።
ዞኑ ከተመሰረተ ጀምሮ በመንግስትና መንግስታዊ ባልሆኑ ድርጅቶች የተከናወኑ የልማት ስራዎች በዞኑ የመንግስት ኮሚኒኬሽን የተዘጋጀ የፎቶ አውደ ርዕይ በምክር ቤቱ አባላትና ጥሪ በተደረገላቸው እንግዶች ተጎብኝቷል። ለአንድ ቀን የተካሄደው ጉባኤ የተጓደሉ የዞኑ ካቢኔ አባላትን ሹመት በማጽደቅ የተጠናቀቀ ሲሆን በጉባኤው ላይ የሃይማኖት አባቶች፣ የሀገር ሽማግሌዎችና የህዝብ ተወካዮች ምክር ቤት አባላትም ተገኝተዋል። የዛሬው ዝግጅታችን በዚህ የተጠናቀቀ። የፕሮግራሙ አዘጋጅና አቅራቢ ብዙአየሁ አሳሳይ ነበርኩኝ። ሰላም ሁኑ።